ጸጉሬ እየደረቀ ተቸግሬያለሁ እየተሰባበረ ተቸግሬያለሁ ወዙን እያጣ ተቸግሬያለሁ ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። ጸጉርን ጫፉን መቁረጥ ጸጉር እንዲያድግ ያደርጋል? እስቲ ይህን ጥያቄ ለእናንተ ልተውላችሁና ኮሜንት ቦክሱ ላይ አስቀምጡልኝ መልሳችሁ። ዛሬ የምንመለከተው ነገር የጸጉር መድረቅን የሚያስከትሉ ነገሮች ምንድናቸው፣ መፍትሄውስ ምንድነው የሚለውን ነገር በስፋት እንመለከታለን። ለማታውቁኝ ዶክተር ከበደ እባላለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የተለያዩ መረጃዎችንም ወደ እናንተ እዤላችሁ እመጣለሁ። ይሰራልን የምትሉትም ነገር ካለ ኮሜንት ቦክሱ ላይ አስቀምጡላ፣ እነሱን እሰራላችኋለሁ ማለት ነው። ወደ ዛሬው ርዕሳችን እንምጣ። በዛሬው ርዕሳችን የምንመለከተው ነገር ምንድነው? የጸጉር መድረቅን መሰባበር የሚያስከትሉ ነገሮች ምንድናቸው፣ መፍትሄዎቹስ ምንድናቸው የሚሉትን እንመለከታለን። ጸጉራችን እንዳይደርቅ የሚያደርገው ነገር ምንድነው? ሴበም የምንለው ወይም ቅባታማ ነገር አለ ራስ ቅላችን የሚመረት ማለት ነው። እሱ በሚደርቅበት ሰዓት ላይ ጸጉራችን ምን ይሆናል? እየደረቀ ይመጣል፣ እየተሰባበረ ይመጣል ማለት ነው። ይሄንን የሚያስከትሉ ደግሞ የተለያዩ ምክንያቶች አሉ። ኤክስተርናል ፋክተሮች አሉ፣ ኢንተርናል ፋክተሮች አሉ። ውጫዊ ምክንያቶችና ውስጣዊ ምክንያቶች። ውጫዊ ምክንያቶችን እንመልከት። የመጀመሪያው ምንድነው? ዩቪ ለፀሐይ ጨረር ጸጉራችን በከፍተኛ ሁኔታ በሚጋለጥበት ሰዓት ላይ ምን ይሆናል? ጸጉራችን እየደረቀ እየተሰባበረ ይመጣል ማለት ነው። ይሄም ለምንድነው? ሴበም የምንለውን ወይም ቅባታማ ነገሩን ፀሐይ ምን ስለሚያደርገው ነው? እያደረቀው ስለሚመጣ በዚህ ምክንያት የጸጉር መድረቅ መሰባበር ይከሰታል ማለት ነው። ሌላኛው ምክንያት ምንድነው? ፖሊሽን፣ የአየር ብክለት። የአየር ብክለት በሚኖርበት ሰዓት ላይ ጸጉራችን ምን ይሆናል? እየደረቀ እየተሰባበረ ይመጣል። ይህም ለምንድነው? አቧራው ኬሚካሉ ጸጉራችን እንዲደርቅ ያደርጋል ማለት ነው። ሌላኛው ነገር ምንድነው? የምንጠቀመው ውሃ ነው። የምንጠቀመው ውሃ ክሎሪን ያለበት ከሆነ ጨዋማ ከሆነ የጸጉራችንን ቅባታማ ነገር እያሳጣው ይመጣል። ይህም ጸጉራችን በቀላሉ እንዲሰባበር እንዲደርቅ ያደርጋል ማለት ነው። ሌላኛው ነገር ምንድነው? በስርዓቱ ጸጉራችንን ለመንከባከብ። በስርዓቱ ጸጉራችንን ለመንከባከብ ስንል የተለያዩ ነገሮችን መጠቀም፣ ለምሳሌ ሻምፖዎችን በምንጠቀምበት ሰዓት ላይ ጥንቃቄ ማድረግ አለበት። እሱ ምንድነው? እነዚህ የምንጠቀማቸው ሻምፖዎች ሰልፌት ፍሪ መሆን መቻል አለባቸው። ሌላኛው ነገር ደግሞ ከፓራቢንስ ፍሪ መሆን መቻል አለባቸው። በእነዚህ ሻምፖዎች ጸጉራችንን በምንታጠብበት ሰዓት ላይ ጸጉራችን እንዲደርቅ እንዲሰባበር ያደርጋል ማለት ነው። ስለዚህ ሰልፌት ያለበትን ፓራቢንስ ያለበትን ሻምፖ አለመጠቀም በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ጸጉር እንዲደርቅ እንዲሰባበር የሚያደርገው ነገር ምንድነው? ጸጉር በየጊዜው መተኮስ ነው። ጸጉራችሁ በየጊዜው በምትተኮሱበት ሰዓት ላይ ጸጉራችሁ እየደረቀ እየተሰባበረ ይመጣል። ሌላኛው የተለያዩ ኬሚካሎችን መጠቀም፣ ለምሳሌ ጸጉራችሁን ለማቅለም፣ ቀይ ለማድረግ ሊሆን ይችላል፣ ጥቁር ለማድረግ ሊሆን ይችላል። የምትጠቀሟቸው ኬሚካሎች ኬራቲኒን የሚባለውን የጸጉር ፕሮቲን እያሳጡት ይመጣሉ። ኬራቲኒን ደግሞ ከጸጉራችን ላይ እየተወገደ ወይም እያነሰ በሚመጣበት ሰዓት ላይ ጸጉራችን በቀላሉ የመሰባበር የመድረቅ ነገር ይከሰትበታል ማለት ነው። ስለዚህ እነዚህ ኤክስተርናል ፋክተሮች ምንድናቸው? ለጸጉር መድረቅ መሰባበር ምክንያት ናቸው ማለት ነው። ሌላኛው ኢንተርናል ፋክተር ነው። ኢንተርናል ፋክተሮች ብዙ ምክንያቶች አሉ። ከነዚህም ውስጥ የንጥረ ነገሮች እጥረት ነው። ለምሳሌ የኦሜጋ 3 ፋቲ አሲድ እጥረት በሚኖርበት ሰዓት ላይ ጸጉራችሁ እንዲደርቅ እንዲሰባበር ያደርጋል። ተልባ መጠቀም መቻል አለባችሁ። ነትስ፣ አልመንድ ሊሆን ይችላል። የተለያዩ ነትሶችን መመገብ በጣም አስፈላጊ ነገር ነው። ሌላኛው የቫይታሚን ኤ እጥረት ጸጉር እንዲሰባበር እንዲደርቅ ያደርጋል። የቫይታሚን ኤ እጥረት ደግሞ በሚኖርበት ሰዓት ላይ የተለያዩ አትክልቶችን መመገብ በጣም አስፈላጊ ነገር ነው። ሌላኛው ብዙ ቫይታሚን ኤ ያለው ምግብ አለ። እሱ ምንድነው? ጉበትን በስርዓቱ መመገብ የቫይታሚን ኤ እንድናገኝ ያደርገናል ማለት ነው። ሌላኛው የቫይታሚን ዲ እጥረት፣ የቫይታሚን ኢ እጥረት እንዲከሰት ያደርጋል። ጸጉር እንዲደርቅ እንዲሰባበር ያደርጋል ማለት ነው። ሌላኛው ውስጣዊ ህመሞች በሚኖሩበት ሰዓት ላይ ጸጉራችን እንዲደርቅ እንዲሰባበር ያደርጋል። ለምሳሌ ሃይፐርታይሮይዲዝም በሚኖርበት ሰዓት ላይ ጸጉራችሁ እንዲደርቅ እንዲሰባበር ያደርጋል። ይህም ለምንድነው? ቅባታማ ነገሩን በዚህ የጤና እክል ምክንያት ስለሚያጣ ጸጉራችን ምን እየሆነ ይመጣል? ጸጉራችሁ እየተሰባበረ እየደረቀ ይመጣል ማለት ነው። የተለያዩ ህመሞች በሚኖርበትም ሰዓት ላይ ለምሳሌ አኒሚያ የምንለው ወይም የደም ማነስ በሚኖርበት ሰዓት ላይ ይሄ ችግር ይከሰታል። ስለዚህ በተቻላችሁ አቅም የተለያዩ ህመሞች ካሉባችሁ ያንን በመታከም የጸጉራችሁን መሰባበርና መድረቅ ማስቀረት ትችላላችሁ ማለት ነው። ሌላኛው ኢንተርናል ፋክተር ምንድነው? እድሜ ነው። እድሜ ከፍ እያለ በሚመጣበት ሰዓት ላይ ጸጉር ምን እየሆነ ይመጣል? እየደረቀ እየተሰባበረ ይመጣል ማለት ነው። እነዚህ ኢንተርናል ፋክተሮች ናቸው ማለት ነው። ጸጉር መድረቁንና መሰባበሩን የምታውቁባቸው የተለያዩ ምልክቶች አሉ። የመጀመሪያው ምልክት ምንድነው? ጸጉር ከርዳዳ ይሆናል። ጸጉር ቀለሙን ያጣል። ጸጉር በቀላሉ መነቃቀል ይከሰትበታል። ሌላኛው ደግሞ የጸጉር ጫፍ ምን ይሆናል? ይያያዛል። ይሄንን በምታዩበት ሰዓት ላይ ምንድነው
ማለት ነው? ፀጉራችሁ ደርቆ እየተጎዳ ነው ማለት ነው። ፀጉሬ ደርቆ ተቸግሬያለሁ ምን ላድርግ ለምትሉ ሰዎች የተለያዩ መፍትሄዎች አሉ። እነሱን ልንገራችሁ። የመጀመሪያው ምንድነው? የተለያዩ ኦይሎችን መጠቀም ወይም ዘይቶችን መጠቀም ነው። የመጀመሪያው ምንድነው? የኮኮናት ዘይትን መጠቀም ነው። የኮኮናት ዘይትን ስትጠቀሙ ኮኮናት ዘይት በውስጡ ምን አለው? ሎሪክ አሲድ አለው። ይሄ ሎሪክ አሲድ ፀጉራችሁ ትክክለኛ ምግቡን እንዲያገኝ ያደርጋል። ፀጉራችሁ ጤናማ እንዲሆን ያደርጋል። በዚህም መድረቁን መሰባበሩን ያስቀርላችኋል። ሌላኛው የአርጋን ኦይል ነው። አርጋን ኦይልን በምትጠቀሙበት ሰዓት ላይ ከፍተኛ አንቲኦክሲዳንት ስላለው ቫይታሚን ኤ ስላለው ፀጉራችሁ በፍሪ ራዲካል እንዳይጎዳ ያደርጋል። ፀጉራችሁ የሚገባውን የቫይታሚን ኢ እንዲያገኝ ያደርጋል። በዚህም ምንን መከላከል ይቻላል ማለት ነው? የፀጉር መድረቅን የፀጉር መሰባበርን መከላከል ይቻላል ማለት ነው። ሌላኛው ደግሞ በቀላሉ ቤታችሁ ውስጥ አዘጋጅታችሁ የምትጠቀሙትን ማስኮች ልንገራችሁ። እነዚህ ማስኮች ፀጉራችሁ እንዳይደርቅ እንዳይሰባበር ያደርጋሉ። የመጀመሪያው ማስክ ምንድነው? የእንቁላል የማርና የኦሊቭ ኦይል ማስክ መጠቀም ነው። አንድ እንቁላል ትወስዳላችሁ፣ አንድ የሾርባ ማንኪያ ማር ትወስዳላችሁ፣ 2 የሾርባ ማንኪያ ኦሊቭ ኦይልን በመውሰድ ፀጉራችሁን በደንብ ትቀቡትና ፀጉራችሁን ከመድረቅ እና ከመሰባበር ማዳን ትችላላችሁ። ሁለተኛው ማስክ ሙዝን በመጠቀም አቮካዶን በመጠቀም እርጎን በመጠቀም የምትሰሩት ነው። እነዚህን ማስኮች በምትጠቀሙበት ሰዓት ላይ ፀጉራችሁ የሚፈልገው ምግብ ያገኛል። ቫይታሚን ኤን ያገኛል፣ ቫይታሚን ሲን ያገኛል፣ ቫይታሚን ኢን ያገኛል ማለት ነው። ስለዚህ በተቻላችሁ አቅም እነዚህን በማድረግ ፀጉራችሁ እንዳይደርቅ እንዳይሰባበር ማድረግ ትችላላችሁ። ሌላኛው ፀጉራችሁ ሃይድሬትድ እንዲሆን ወይም በቂ ፈሳሽ እንዲያገኝ ማድረግ ትችላላችሁ። በምን? አሎቬራን ወይም ሬትን በመቀባት ማለት ነው። ይህን በምታደርጉበት ሰዓት ላይ ፀጉራችሁ እንዳይደርቅ እንዳይሰባበር ማድረግ ትችላላችሁ። ሌላኛው አብሽ መጠቀም ነው። 2 ማንኪያ አብሽ ዘፍዝፋችሁ ታሳድሩና ያንን ጠዋት ላይ በደንብ ፈጭታችሁ ፀጉራችሁን በደንብ ትቀቡታላችሁ። ከተቀባችሁ በኋላ ከሆነ ደቂቃ በኋላ ትታጠቡታላችሁ። ይሄም ፀጉራችሁ እንዳይደርቅ እንዳይሰባበር የማድረግ አቅም ስላለው እሱንም በማድረግ ምን ማድረግ ትችላላችሁ? ፀጉራችሁን ከመድረቅ ከመሰባበር ማዳን ትችላላችሁ ማለት ነው። ሌላ ማድረግ የሚገባችሁን ጥንቃቄዎች ልንገራችሁ። ፀጉራችሁን በምትታጠቡበት ሰዓት ላይ ወይም ፀጉራችሁን በምትከባከቡበት ሰዓት ላይ ሻምፖዎች ትጠቀማላችሁ። እነዚህ ሻምፖዎች ከምን ፍሪ መሆን መቻል አለባቸው? ከሰልፌት ፍሪ መሆን መቻል አለባቸው። በውስጣቸውም ደግሞ ምን መኖር አለበት? አሎቬራ መኖር አለበት፣ ኮኮናት ሚልክ መኖር አለበት። ሌላኛው ሺያ በተር ቢኖረው ጥሩ ነው። እነዚህ ውህዶች ያላቸውን የፀጉር ቅባቶች፣ የፀጉር መዋቢያዎች፣ የፀጉር ሻምፖዎች በመጠቀሙበት ሰዓት ላይ ምን ይሆናል? ፀጉራችሁ ጤናማ እንዲሆን ያደርጋል ማለት ነው። ስለዚህ ሰልፌት ፍሪ የሆኑ ሻምፖዎችን በመጠቀም ፀጉራችሁን ከመሰባበር ማዳን ትችላላችሁ። በሳምንት ደግሞ መታጠብ ያለባችሁ ከ2 እስከ 3 ጊዜ ብቻ ነው። ከዛ በላይ የምትጠቀሙ ከሆነ ፀጉራችሁን እየጎዳችሁ ስለምትሄዱ። ሌላኛው ኮንዲሽነሮችን በምትጠቀሙበት ሰዓት ላይ ኮንዲሽነሮቹ ምን ያላቸው ቢሆን ጥሩ ነው? አርጋን ኦይል ያላቸው ቢሆን ጥሩ ነው። ሌላኛ ደግሞ ሴራአማይድስ የምንለው ቢኖረው ጥሩ ነው ማለት ነው። ይሄን በማድረግ ምን ማድረግ ትችላላችሁ? ፀጉራችሁ እንዳይደርቅ እንዳይሰባበር ማድረግ ትችላላችሁ። ሌላ ማድረግ ያለባችሁ ፀጉራችሁን በምታደርቁበት ሰዓት ላይ ፀጉራችሁን በፎጣ እንዳታደርጉ፣ ፀጉራችሁን በማድረቂያ ነው ማድረቅ ያለባችሁ። ይሄም ለምንድን ነው? ፀጉራችሁን በፎጣ የምታደርቁ ከሆነ እየሰባበራችሁ ስለምትመጡ በፎጣ ከማድረቅ ይልቅ እነዚህ ፋኖች አሉ አይደለ? በሱ በማድረግ ፀጉራችሁን ምን ማድረግ ትችላላችሁ? ጤናማ እንዲሆን እንዳይሰባበር እንዳይደርቅ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ እንደ ቲፕ የፀጉር ቅቤ መጠቀም፣ የጉድጓድ ውሃ አለመጠቀም። የጉድጓድ ውሃ መጠቀም ፈልጋችሁ ከሆነ ያንን የጉድጓድ ውሃ ማጥለል መቻል አለባችሁ፣ ማፍላት መቻል አለባችሁ። ይህም በማድረግ ምን ማድረግ ትችላላችሁ? ፀጉራችሁ እንዳይደርቅ እንዳይሰባበር ማድረግ ትችላላችሁ። ሌላኛው የፕሮቲን ይዘታቸው ከፍተኛ የሆኑ ምግቦችን መመገብ ነው። ፕሮቲን እንደምናውቀው ለሰውነታችን ያስፈልጋል። አንደኛው ደግሞ ከሰውነት ክፍላችን ምንድነው? ፀጉራችን ነው። ፀጉራችንም ፕሮቲን ስለሚያስፈልገው ያንን ፕሮቲን በበቂ ማግኘት ስላለብን ፕሮቲን ይዘት ያላቸው ምግቦች በበቂ ሁኔታ መመገብ በጣም አስፈላጊ ነገር ነው ማለት ነው። ይህም በማድረግ ፀጉራችሁ እንዳይሰባበር እንዳይደርቅ ማድረግ ትችላላችሁ። ፀጉርን መቁረጥ ፀጉር እንዲያድግ ያደርጋል? ፀጉር እንዲያድግ አያደርግም። የሚያደርገው ነገር ምንድነው? ፀጉራችሁ ጤናማ እንዲሆን ያደርጋል። በዚህ ምክንያት ፀጉራችሁ ያድጋል ማለት ነው። ነገር ግን ፀጉራችሁን ስለቆረጣችሁት ብቻ ፀጉራችሁ አያድግም ማለት ነው። በዛሬው ርዕሳችን ምን ተመልክተናል? ፀጉርን የሚሰባበሩ ነገሮች ምንድናቸው? የሚያደርቁ ነገሮች ምንድናቸው? የሚሉትን ነገር በስፋት ተመልክተናል። በቤታችሁ ማድረግ የሚገባችሁንም አንዳንድ ነገሮች ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አለኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።